ሰላም ሰላም ቤተሰብ እንዴት ናችሁ? ዛሬ በድጋሚ መጥቻለሁኝ። የዛሬ ቪዲዮ ደግሞ በጣም የሚያስጠላ ነው። በእውነት በጣም የሚያስጠላ እንትን ነው እና ሩታ የምታደርጊው ነገር በጣም ጥሩ አይደለም። ራሴን እያዋረድሽ ነው ያለሽው እና ከእንደዚህ አይነት ትዳር አላህ ይጠብቀን። በእውነት ከእንደዚህ አይነት ትዳር አላህ ይጠብቀን። አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ውድና የተከበራችሁ የእምኩዚያ ዩቲዩብ ተከታታይ በሙሉ እንዴት ናችሁ? ከኔ ጋር ደህና ነኝ አልሐምዱሊላህ። ሁሉ ሰላም፣ ሁሉ መልካም። ላይክ ሰብስክራይብ ለምታደርጉኝ አመሰግናለሁ። ሰብስክራይብ እያደረጋችሁ ቪዲዮውን ላይክ እያደረጋችሁ ጀምሩት። ለምታበረታቱኝም እጅግ አድርጌ በጣም ነው የማመሰግነው። ዛሬ የመጣሁበት ነገር እውነት ሩታ ትክክለኛ መንገድ እንዳልሆነ የምትሄደው ነው እኔ መናገር የፈለኩትና በጣም በቃ ለምን ይሄን ነገር ማለት ነው አብሬሽን ለማስቀናት ብላ የምታደርገውን ነገር ራሷን ከሰው አይን እይታ ላይ ለመጥፋት በቃ እንደዛ ነው ነገሩና ለምን እሱ ገደል ገባና ገደል አብሬ ልግባ ማለት የለብሽም። ለምን አሁን አንቺ ማድረግ ያሽው ማለት ነው አብርሽ የሚያደርገውን የነበረውን አንቺ አሁን መፈጸም ያሽውና ጥሩ ነገር አይደለም። እኛ አብርሽ እንደዛ ሲያደርግ እየሰደብ ነው ምን እያል ነው ያው እዚህ ደረጃ ደርሰናልና አሁን ደግሞ አንቺ በተገላቢጦች ልክ እንደሱ እንዳውም ከሱ የበለጠ ነገር ነው ማድረግ ያሽው። እንደ ወንድ ልጅ እኮ የፈለገ ቢያደርግ ወንድ ልጅ እኮ ያምርበታል። ሴት ልጅ ግን ክብሯን የምትጠብቀው ራሷ ናት። ደግሞ ጥሩ ልጅ እንኳ በሆነ እውነት ጥሩ ልጅ በሆነ እንደ ሴት ማስቴካ እኮ የሚያላምጥ ነው እንዴ! እንዴት ነው ወንድ ልጅ እንደ ሴት ማስቴካ የሚያላምጠው? አለማመጡን ደግሞ አይታችሁታል፣ እንዴት አድርጎ እንደሚያላምጥ አይታችሁታል። በቃ ሴት ልጅ እንደምታላምጠው በጎን የሆነ አለች፣ የሆነ ሴት አዳሪ አለች አይደለ? በመንገድ ላይ ሆና እንደምታላምጥ እንደዛ ነው የሚያላምጠውና በጣም ያስጠላል። ወንድ ላይ ማስቲካ ሲያላምጥ በጣም ያስጠላል። በነገራችን ላይ ማለት ነው እኔ ባሌ ማለት ነው አላህ ይራህመውና ባሌ ማለት ነው በሚያላምጥ ሰዓት እኔ ማስቲካ የሚያላምጥበት ማስቲካ የራሱ ኬዝ አለው። ሲጋራ ስለሚስብ ነው እና ያፉ ጠረን ልጆቼ ጋር ማለት ነው እንዳሸት ነው እንደዛ የሚያደርገው የነበረውና ግን ቢሆንም ግን እኔ ሲያላምጥ ውጭ አላምጦ ሲመጣ ይሻለኛል እንጂ በቤት አላምጦ ሲመጣ እንጣላ ነበረ። እኔ ወንድ ልጅ ማስቲካ ሲያላምጥ በጭራሽ ነው ያልወድም። ራሴ ሳላምጥ ይሻላል እንጂ እና በጣም ነው የሚያስጠላው። በጣም ያስጠላ ማስቲካ አለማመጡ። ያ የራሱ ላይቭ ነው፣ እኛ አይመለከተንም። ግን ሩታ በቃ ከሱ የተሻለ መሆን ነበረበት አብርሽን ለማስቀናት ከሆነ። ይሄ እኮ አነጋገር አይችል የሆነ ፈሪ ነገር እኮ ነው። አይታችሁታል። የሆነ የወንድ ወዝ እንኳ የለውም በእውነት እና ሩታዬ እኔ የራሴን ነው ስለ ሰው አመለካከት አያገባኝም። ስለ ራሴ አመለካከት ግን ምን ነው ወረታች ባልተዘግጭ ብዬ ነው እኔ እንትን እምልብሽ። አንደኛ ነገር የልጅ እናት ነሽ ስልሽ ደግሞ ራስሽን ጣይና ራስሽ ጨቁኝ ሳይሆን በቃ የምታደርጊያቸውን ነገር ነገ ልጅ ይሄን ነገር አይቶ እንዳያድግ ብለሽ በቃ ይሆናል አይደለ? ጠንካራ ሴት ሆነሽ ለልጅሽ እናቴ ጠንካራ ናት፣ አባቴ እንደዛ አድርጓል፣ እናቴ ግን ጠንካራ ሴት ናት፣ ጀግና ሴት ናት ያሳደገችን ብሎ እንዲል ነው ማድረግ ያለብሽና ደግሞ ይሄ ቪዲዮ ማለት አንቺ እንኳ ይሄን ቪዲዮ ሰርተሽ እንኳ ብታጥፊው እንኳ አንዱ ለአንዱ የሚሄድ ነው እና ይሄ ቪዲዮ ለወደፊት ሄደ ላይ ይችላል እና እናቴ እንደዚህ ነበረች እንዴ ብሎ እንዲያስባት አድርገው ለልጁ ማለት ነው። እሰቡለት ለህፃኑ እንዴ ህፃኑ ልጅ በምን ነገር ነው ህፃኑ ልጅ የሚሰቃየው እንዴ? ከእርግዝናው ጀምሮ ሆድሽ ውስጥ ቃል ጀምሮ እኮ ነው ልጁ የእናንተን ጭቅጨቃና ጩኸት እየሰማ እዚህ ምድር ላይ የመጣው እንዴ። የአሁን ልጆች ደግሞ እኔ በእውነት ነው የአሁን ልጆች ደግሞ አመት ከሞላቸው እጃቸው ላይ ነው ሞባይል ቶሎ ብሎ እንትን የሚሉትና ይሄን ነገር ላይ እና
የምትለቁትን ነገሮች የምታደርጉትን ነገሮች ስለ ወደፊት እያሰባችሁ እናንተ አሁን ገንዘብ ማግኘታችሁን ነው የምታስቡት። ለልጃችሁ አላሰባችሁም፣ በፍጹም ለልጃችሁ አላሰባችሁም። እና እዩት እስቲ በሩን ከፍተህ ሩጠ ልጁን ማቀፍ ማለት ነው። ይሄ ሁሉ እኮ ለነገሩ እሱን ለማስቀናት ነው። እውነት እሱን ለማስቀናት ነው። እሱን ለማስቀናት ስትይ ደግሞ አንቺ ደግሞ ራስሽ ደግሞ በእውነት ራስሽን እያዋረድሽ ነው ያለሽ ሩታዬ። እኔ ምን ቸገረኝ? እኔ ያንቺ ደጋፊዎች እኔ ቢናገሩ አይመለከተኝም። እና በጣም ያስጠላል በእውነት እንደዚህ አይነት ህይወት ለምን ጥንቅር ብሎ አይቀርም? እኔ ለብር ብዬ ራሴን አላዋርድም። እንዴት ተብሎ ነው ለብር ራስን ማዋረድ? ምንም ቢያክል እኮ ይሄ ሰውዬ ማለት ነው የልጅሽ አባት ነው። እኔ እሱን እንትን በይው አይደለም፣ አብርሽ ጥፋትም አለበት፣ ጥፋተኛ ነው እሱ። ግን ቢሆንም ወንድ ልጅ ስለሆነ እሱ በእውነት ወንድ ልጅ የፈለገ ቢያደርግ እኮ ምንም ነገር አያስጠላበትም። ሴት ልጅ ናት የሚያስጠላብን እኛ ሴት ልጆች እንደዚህ እንዴ የማይሆን ነገር የሚያስጠላ ነገር እኮ ነው። እኛ ሄርሜላ ለምን ጠላናት? አብርሽን እንደዛ ስለምታቅፈው ስለምትስመው ምን ስለምትለው አይደል እንዴ? እኛ ምን አርጋን ነው? አናቃት ምን አንላት? ምናቃት በሚዲያ ነው። ግን አብርሽን እንደዛ ስለምታረግ ነው ሁሉ ሰው የሚሰርባት፣ ሁሉ ሰው በቃ የሚሰርባት ማለት ነው። እና አንቺም ደግሞ አሁን እንደሷ እንድትሰደብ ለምን ትሆኛለሽ? ለምን እሷ የምታደርገውን ነገር አንቺ ኮፒ አድርገሽ ልክ እንደሷ ለምን ትሆኛለሽ? አሁን እኮ ማነች ሄርሜላ አብርሽን ልክ እንደምታደርገው አይነት እኮ ነው አንቺ ማድረግ ያልሽው። እንደውም ያንቺ ብሳል ብዬ ነው የምጠራጠረው። እንዴ እናንተ እኮ የቀራችሁ እኮ አልጋ ላይ ተኝታችሁ ለእኛ ማሳየት ብቻ እኮ ነው የቀራችሁ። ሌላ ነገር እኮ የቀራችሁ ነገር የለም። ስንቱን ነገር አሳያችሁን፣ ስንቱን ነገር አየነው፣ ስንቱን ሰማ ነው። ኧረ ተው፣ ኧረ ወደ ቀልባችሁ ተመለሱ። እንዴ እናንተ እኮ አሁን በአሁኑ ሰዓት እኮ ታዋቂ ናቸው። በቃ እንደውም አንድ ሰው እኮ እንደዚህ አይነት ነገር የሚያደርገው የሆነ ነገር የሚያደርገው በሚዲያ ላይ ታዋቂ ለመሆን ነው። ያልሆነ ነገሮችን ያቀርብና ከዛ ታዋቂ ይሆናል። ታዋቂ ከሆነ በኋላ ደግሞ ያንን የሚያደርገውን ነገር ቀስ እያለ እየተወ በቃ የሆነ ጥሩ ነገር ተወዳጅነት ያለውን ነገር ይሰራል። አሁን እናንተ ፌመስ ናችሁ፣ ታዋቂ ናችሁ። በዚህ በፌመስነታችሁ ስንት ነገሮች የሚሰራው አሉ። ምስኪኖች ስር እየሄዳችሁ ብትሰሩ ለነሱ ጥሩ ነገር እያሰባሰባችሁ ብታደርጉ ታዋቂ ትሆናላችሁ። የበለጠ እንዳውም ሰው ይወዳችኋል። እንደ ማንኛውም አሁን ለምሳሌ እንዴት ነው ጥሩ በጎ አድራጎቶች እኮ አሉ። ልክ እንደነዛ ተወዳጅ እነሱ ጋር እነዚህ ታዋቂ ሰዎች ጋር እየሄዳችሁ እነሱ ጋር አብራችሁ እየሰራችሁ እየተቸገሩትን እየረዳችሁ ያን ነገር ብታቀርቡ በእውነት እንደዛ አሁን ከምታገኙት ብር እጥፍ ነው የምታገኙት። አንደኛ ነገር በስታላህ ቤት አጅርም ታገኛላችሁ። ያው በእናንተ ምን እንደሚባል አላውቅም፣ በክርስትናና አጅር ታገኛላችሁና ለምን በቃ እንደዚህ አይነት ነገር ይቀባችሁ። በቃ አትቀርጹ፣ ራሳችሁን አታዋርዱ። አሁን እኮ እናንተ ህፃን አይደላችሁም፣ ትልልቅ ሰዎች ናችሁ እንዴ። ለልጃችሁ ነው ማሰብ ያለባችሁ። ልጃችን ከኛ ምንድን ነው የሚማረው ብላችሁ እኮ ማሰብ አለባችሁ እንዴ። አሁን ይሄ ህፃን ልጅ እኮ አሁን ያርጋል። የእናንተ የምታደርጉትን ነገር እያየ እናንተ እንትን የምትሉትን ነገር እያየ ነው የሚያደርገውና ደግሞ ህፃን ልጅ ደግሞ በአሁኑ ሰዓት በተለይ አሁን የሚወለዱ ልጆች ደግሞ በጣም ፋክስ ናቸው፣ ከኮምፒውተር የፈጠኑ ናቸውና በአሁኑ ሰዓት ሁሉ ነገር እንደኛ ዘመን አይደለም። በአሁኑ ሰዓት ሁሉ ነገር የረቀቀ ነውና ይሄ ልጅ ይህን ነገር እያየ ያርጋል። ሰው በጣም ያሳዝናል። እኔ በጣም ነው በእውነት በጣም ነው ያስጠላችሁኝ እናንተ። እንደው መቼም ይሄ ዩቱብ እንደው ሰዓት ይሞልቶልኝ
ከዛ በኋላ እኔ አውቃለሁኝ እንደው ውይ እኔ እኮ በእናንተ አልሰራም ብዬ ግን እኮ ብዙ ጊዜ እናገራለሁ፣ ግን አማራጭ የለም። ሌላ ነገር እንደምንሰላችሁ ሰምታችሁኛል አይደል? የመጀመሪያው ምነግርሽ ነገር ልንገርሽ፣ ከአብርሃም ጋር እያለሽና አሁን ያለሽበት ሙድ አንድ አይደለም። ትክክል። እኔ የምለውም ይሄንን ነው። ደስተኛ የሆነ ደስ የሚል ህይወት ነበረሽ። ደስ አይልም። ልጁን አታንገላታው። ለምን አሰማኝም? ምን አድርገው እሺ፣ ይሄንን እያየሁ እዚህ ይሁን ነው ትለው አይደለም? ይሁን አይደለም? መነጋገር አለብን። አንዴ ማውራት አለብን። አንቺ የምታራምጂው ሙድ አቁሚ መጀመሪያ። ለምን ድረማ ታቆሚ? እሺ ጊዜ ይሁን በሉል እንዳመጣብኝ እንደ አባት እያለ እንዴት ነው በሉል እንዳመጣብኝ ብሎ የሚናገረው? ምንድን ነው? ማናንተ ጀመር ማናንተ ሰው አንተስ ማነህ? አንድ ያስቀምጡ። እንጋደልና አንድ ያስቀምጡ። አንተ አታሰቃይ። መጀመሪያ ይኸውልህ ስማ፣ ባልሰራው ኃጢአት አታሰቃዩ። በአንተ ኃጢአት እንዲሰቃይ አልፈልግም። ሰምተኛል አይደል? በዚህ ልክ ማውራት አንዴ ልጁ ለሪስ ማውራት ያለብን ነገር ልጁን አንገላቱት። በእውነት ህፃኑን አንገላቱት። እሷ ፈልጋና እንትን ማቅራ የት ነህ አንተ? እንዴ ፎቶ የአብሬሽ ፎቶ ጋር ማለት ነው። ቤቷ ላይ እኮ እንደዚህ ማድረግ አትችልም። ማነህ? በማን ቤት እውነት ነው። በሰው ቤት እንደሱ እንደዚህ መሆን የለበትም። አሁን እኮ በዚህ ነገር ላይ እኮ ሩታን እኮ ጀግና የሚላት ሰው እኮ አይጠፋም። በእውነት ህዝብ ላይ ነው ተመልካች ላይ ነው መጫወት የያዙት እነሱ። እስከ ዛሬ ታግሻችኋለሁ አለ ትናንትና። ሲጀመር ስራ ነው፣ እዛ ዘበኛ በር መጠበቅ ስራ ነው። እኔ እኮ የሚዘላለፉት ነገር ብቻ ነው እኮ የሚገርመኝ። በደንብ እንደማከብርሽ ታውቂያለሽ፣ ግን በዚህ ልክ የማይመጥንሽ አይነት ወንድ ልጅ ጋር መሆን የለብሽ። በእውነት ለሩታ ይመጥናት። ዘበኛ ነኝ ይናገረኛል። ምንድን ነው የምታወራው? እስቲ ማስቲካው እንደ ሴት እያላመጠ እኮ ነው የሚያወራው። በአንተ ኃጢአት እሱ መሰቃየት የለብንም። አንተም አይመለከትም። አትግባ እዛ ጋር ሄድላና ምናምን ይክ ልጄ ምናምን ትሰማኛለህ? አባቷ ማን ነው ልውል ምናምን የምትለው? ማን ብሎ ሊጠራ ነው? ደስታ ብሎ ሊጠራ እንዴ? ምን ሆነ? እንዳነካኝ እኔ በነካ ሰው አይደለሁም። እናት ነካኝ። ማንህና ነው? እነሱ ጋር እኮ መከራከር ምንም ማለት አይጠበቅም። ትክክል ነህ። ላልከራከር ይችላል እኮ በቃ እሷ አሁን ይሄንን ድርጊት እያደረገች ነው አይደል? ማውራት ያለብን ነገር አውራት። እሺ እኔ ልጄን ይዤ መሄድ እኮ እችላለሁ። እኔ ልጄን ማሳደግ መውጣት የለብህም። ለምን? እኔ እንደማምነው መውጣት የለብህም። የሁለታችሁ ነው ልጁ። በኮንፊደንስ እንደዚህ ቆሜ ማየው ምንም ማድረግ ስለማይችል ምንም ማድረግ ስለማይችል ምንም ማድረግ ስለማትችል ምን ማለት ነው? አንቺ በተነሳ ማሳደግ አጣጥሽ እና ታድጓለሁ። ኧረ እባክህ ምን ልታጠበው ነው? ቆይ ይዤ እሄዳለሁ ምናምን ትበይስ ውስጥ አንተ እንጀራ አባት ምንድን ነው? በጣም ትንጣጣ እያወሩ አይደል? እንዲያወሩ በቃ ስማኝማ ደስታ ይኸውልህ እኔ በጣም ብዙ ነገር ላደርግ እችላለሁ ታውቃለህ። ምንድን ነው ታደርጊ? ሲቀጥል ደግሞ አንተ አንዳች መብት የለህም ይሄንን ጩጬ ከኔ የመነጠል
ይሄ ትክክል እውነትሽን ነው። እዚህ ላይ እኔ ገብቻለሁ። አንቀባርሪ ነው ትቀልዳለህ እንዴ? አይደለም እንደዚህ ሆኖ በስንት አይነት ሁኔታ ውስጥ እንኳን ሆኜ እንዴት ተንከባክቤ እንዳሳለፍኩት ፈጣሪ ነው። በዚህ ማታ ቆንጆ ላይፍ እያሳለፍሽ ልጁ እያለቀሰ ምንኛ ነው ታሳለፈው ነበረ። አልተኛም እያየን እኮ ነው። አልተኛም ስንመጣ እያለቀሰ አይደል እንዴ? ለማጫወትና ያሸንጉሊት ኖ አልገባውም። ቤት ውስጥ እኮ እኔ እኮ ቤት ውስጥ የገባሁት እዚህ ጋር ነው። ውስጥ አልገባውም። እኔ ታዲያ እኔ ስማኛ እንዴ ከነሱ ጋር መከራከር ምንም አያስፈልግም እኮ እኛ አሁን እኮ እኛ ከነሱ ጋር መከራከር ምንም ማድረግ መጥተልህም ሌላ ነገር ለመፍጠር ነው። ቆሻሻ አይደለም እንደዚህ ተሸክመህ የምትወስደው ነገር እኔ እናንተ እዚህ ጋር እኔ ወለ በዚህ ጩጬልህ ብዙ ቀንና ድርድር አላውቅም። ስንትና ስንት ያይበት አስቀምጠህ መተህ ብታወራ ደስ ይላል። ምን ትዕግስቴን እያስጨረሰኝ ነው። ልጁን አስቀምጠህ ትዕግስት አለ እንዴ? ሲጀመር አንተ ያየው እኮ ነው። ልጁ እኮ እያለቀሰ ነው። እኔ ደረስኩት አይደል እንዴ? የታለ የትላንት ነው ሳቅ አሚሩ እንትን አቃጠለች ሩጡ። በእውነት አብሮሽን ጤስ ነው ያደረገችው። በጣም እንዳደገኛ አስተዳደግ እያሳደግኩት ነው ምናምን ስትይ አታፍሪም? እዛውን ተንከባከብ። መቼ እሱ እኮ እያለቀሰን የደረስ ነው አይደል እንዴ? በየትኛው ታሪክ ነው አንቺ የምታወሪው? ድንጉሽጉሽ እንዳለ በጣም ነው የሚደብረው። ማርያምን በጣም ነው የሚያስጠላብሽ። ሌላው ቢቀር ማለት ነው ሰማኝ ፊቱን አይቶ ሰው ይመሰክርልኛል። እርግጠኛ ነሽ? እናሳ በጣም እንዳደገኛ አስተዳደግ እያሳደግሽው እንደሆነ ህፃን ልጅ ነው ያሳዘነው። ይዘሽው ነበር። ይህንን ሻማ ፕሮግራም እንኳን ማክበር የነበረብሽ ዝም በላ ማክበር የነበረብሽ ዝም በላ እንቅልፉ ካረበሱ መሆን የለበትም። ያለበት ነገር ይግባ። እዚህ ልክ አይሆንም። ልጁን አስገባውና ማውራት ያለብን ነገር አውርተን መውጣት እንችላለን። በዚህ ልክ ሲጀምር በዚህ ልክ አናወራውም። ልጁን እናስቀንጠው። መጀመሪያ ማውራት ያለብን ነገር እናወራለን። አብርሽ በማርያም ኖ አይደለም መታገል አይደለም አልታገልም፣ ግን መግባት ካለበት ልጁ ገብቶ ማውራት የምንችለው ምን እንዳታወራሽ ኖ አቃለው አለመምጣት አለመቆቆር አይደለም አለመምጣት አለመቆቆር አይደለም። እዚህ ጋር ስለሱ ቆመ ቅንጣት ነገር በደንብ ነው የማወራው። በጣም በሚገርም ሁኔታ ማለት ነው። ማደጎል እበትም ትል ይወልዳል። መውለድ አባትነት አይደለም። በደንብ ከማንም ጋር ምንም ሆነ ምንም ነገር ነው ማለት ነው። እሱ ከማንም ጋር ምንም ነገር ሲሆን ነበርክ አልነበርኩም። ዛሬ እኔ የራሴ ላይፍ ስጀምር አንተ መተን የምትከራከረው ምን ስለሆንክ ነው? ስለአንቺ የተከራከርኩ አይደለም ስለ ልጁ እንጂ። ውጣ እባክህ። እሺ ቤተሰብ ላይክ ሰብስክራይብ ያደረጋችሁ አበረታቱ። በጣም ያሳዝናል። ልጁን አንገላቱት፣ በእውነት ልጁን አንገላቱት። እኔ ለህፃኑ ነው የማስበው በእውነት ስለ ገንዘብ እኛ አልመጣንም። ወሬ የፈለከው ነገር ይመጣል። ነገር ላይ ይዞ መቶ ምንድን ነው የምትወራው? ስሜን እየጠራሽ ሰምተሃል መሰለኝ። ስለ ልጅ ፍቅር ምናምን የምታውቀው ነገር የለም አለ። ማነህ ሲጀምር ሰው ሲያስጠላ በእናታችሁ ልሆን ይችላል። አንተ ከማን ጋር እያወራህ እንደሆነ ታውቃለህ? ማነህ እንዳነገኝ በቃ